እነማን እንደሆኑ ቁርአን እኛ እናውቃለን። ደስ የሚለው ፓርት ምን እንደሆነ ልንገርህ። ቁርአን የጻፉ ሰዎች እነማን ናቸው ከተባለ በዝርዝር እዚህኛው ኪታብ ላይ እናገኛለን። አልአደቡ ሸሪዕያ ወይ ደግሞ ከሀዲስም ከፈለክ ሀዲስ መጽሐፉና ቁጥሩ ልጥቀስልህ ከፈለክ መጅሙዑ ዘዋኢድ ላይ ታገኘዋለህ። ለኢማም አጠበራኒ ምን ይላል መሰለ እና ሶስተኛ መጽሐፍን ከፈለክ ታሪክ አጠበሪ ለኢማም አጠበሪ በዚህ ታሪኩ ላይ ገጽ 533 ላይ ገጽ 533 ላይ እናገኛለን። በሌላም ቦታ ሙዕጀም አልከቢር ለኢማም አሕመድ አጠበራኒ አሕመድ አጠበራኒ የሀዲስ ሊቃውንቶች ናቸው። አሁን ስምጠቅስልህ ምን ይላል? ቁርአን የጻፉ ሰዎች ስም ዝርዝር ነው። ከነሱ መካከል አን ዘይድ ኢብኑ ታቢት ዘይድ ኢብኑ ታቢት ዋነኛው ቁርአንን ከመጀመሪያው እስከ መጨረሻው የጻፈው ማለት ነው። ይሄ ዛሬ ህዝቡ የሚጠቀምበት ቁርአንን ከመጀመሪያው እስከ መጨረሻው የጻፈው እሱ ነው፣ ዘይድ ኢብኑ ታቢት። ኦኬ የተለያየ 40 ምናምን ሰው ምናምን የራሳቸው ሊጽፉ ይችላሉ። በዋነኝነት ግን ለህዝቡ የተላለፈው ላይ እነማን ናቸው የጻፉት ከተባለ አን ዘይድ ኢብኑ ታቢት ቃለ በይነና ረሱሊላህ ሰለላሁ ዐለይሂ ወሰለም ሙዐሊፉ ልቁርአን ሚን ሪቃ። አንድ ታዳምጣለህ ያልኩህ ገብቶሃል? ምን መሰለህ ከቁጥራቸውን ነግረኝ እየነገርኩ ነው። ቆይ እየነገርኩ ነው። እኛ ቁጥር ንገረኝ እና ወደዛ ትገባለህ። ችግር የለም። ቁጥሩ ብቻ አዳምጥ። በወቅቱ በጣም ብዙ ሰሃቦች ነበሩ አይደለ? ወልደ ዋህድ አይደለ? ቁጥራቸውን ንገረኝ። በጣም ብዙ እኮ መልስልኝ። በወቅቱ ብዙ ሰሃቦች ነበሩ አልነበሩም? እሱን አንተ ነው የምታውቀው እኮ እየጠየቅኩ ነው እኮ እሱን ካላወቅ ልንገርህ። እሺ በወቅቱ ብዙ ሰዎች ቁርአን ይጽፉ ነበረ። በዋነኝነት ከፈለክ ዛሬ ለህዝቡ የተላለፈው 4 ሰዎች ጽፎታል። 4 ሰዎች ብቻ ናቸው የጻፉት ቁርአን? ከዛም በላይ የሆኑ ሰዎች እኮ ለራሳቸው ይጽፋሉ። ግን ለህዝቡ የተላለፈው ላይ 4 ሰዎች እንደጻፉት እናምናለን። ላንብብልህ፣ ስማቸው ልንገርህ። ዋና የሚባሉትም ማለት ነው 4 አልኩ አይደለ? ከዛም በላይ ሰዎች እኮ ይጽፋሉ። ነገር ግን ለህዝቡ የተላለፈው ቁርአን የጻፉት አራት ከነቢዩ መሐመድ ከወረደላቸው በኋላ 4 ብቻ ናቸው ለህዝቡ የተላለፈው አራት ጸሐፊዎች በዋነኝነት ይጠቀሳል። ከነሱ መካከል የመጀመሪያው ዘይድ ብኑ ሳቢት፣ አንድ ኡበይ ብን ከዓብ። ከዛ በኋላ ቁርአን ጠፍቶ ነበር አይደል? ማስረጃ ተጠፋ የሚል ነው። ተቃጥሎ አልጠፋም። ከዛ በኋላ ሰዋቦቹ የጻፉት ምንድን ነው? እስቲ ማስረጃ ሰዋቦቹ የጻፉት ምንድን ነው? ማስረጃ ታመጣለህ ወይ? እስቲ ጠፋ የሚለው ማስረጃ ጥያቄ እኮ ነው የጠየቅኩህ። ማስረጃ ለምን አልጠፋ? አልጠፋም። ከጠፋ ጠፋ ነው። ስለዚህ ያለ ማስረጃ ድጋሜ እንዳታወራ። ለማንኛውም አልጠፋም፣ ጠፍቷል። አንድ አዳምጠኝ። አልጠፋም፣ ጠፍቷል ነው። ይችን ያዝና አልጠፋም፣ ይችን ያዝልኝ። አልጠፋም። አጭሩ ምላሽ ልንገርህ። ቆይ አጭሩ ምላሽ አልጠፋም የሚል ነው። ወደ ቁርአን ጸሐፊዎች ልምጣለህ። ወደ ቁርአን ጸሐፊዎች ልምጣለህ። በዋነኛነት 4 ሰዎች ጽፈውታል። ከእነሱ መካከል ዘይድ ብኑ ሳቢት የሚባል ኡበይ ብን ከዓብ እና ከዚህ ከላይ ደግሞ 2 ልጥቀስልህ። ከዛ በኋላ በዋነኝነት ያልኩ ነው። በዋነኝነት እንዴት ይባላል? በዋነኝነት 4 ናቸው። እሺ 4 ሰዎች ናቸው። በቃ እሺ 4 ሰዎች። 4 ሰዎች ስንት አንቀጽ ጻፉት? ሁሉንም የጻፉት ከመጀመሪያው እስከ መጨረሻው። ስንት አንቀጽ? ከመጀመሪያው እስከ መጨረሻው ሁሉም ከመጀመሪያው እስከ መጨረሻው። 4 ቁርአን ነው ማለት ነው የጻፉት? ይኸውልህ አንድ መጽሐፍን 2 ሰው ሊጽፈው ይችላል። ከመጀመሪያው እስከ 4 ኮፒ ይሆናል። ይህንን ማታውቅም በነገር 4 ኮፒ ነው የተለያየ 4 ኮፒ ሰዎች ሊጽፉት ይችላሉ። ከመጀመሪያው እስከ መጨረሻው እኮስ ልንገርህ እኮ ቆይ ልንገርህ። ዋናዎቹ የጻፉት እንደዛ ነው። ምንድን ነው የሚለው መሰለ? ዘይድ ብኑ ሳቢት ዋነኛው ጸሐፊ ማለት ነው። ዋነኛው ጸሐፊ ነው። አን ዘይድ ብኑ ሳቢት ቃለ በይነማ ነሕኑ ሐውለ ረሱሊላህ ሰለላሁ ዐለይሂ ወሰለም ኑዐሊፉ ልቁርአን ይላል። ሙሉ ቁርአኑን እኛ ያኔ እንጽፍ ነበር ብሎ ተናግሯል። አይተሃል? ስለዚህ ሰሃቦቹ ምንድን ነው የጻፉት? ይቅርታ ግር ስላለኝ ምንም ቅር እንዳይልህ በቃ ይሄ ግር ስላለኝ ነው። ሰሃቦቹ ምንድን ነው የጻፉት? ግር አለ ቁርአን የጻፉት አልኩህ እኮ ወገናችን። ቁርአን ጽፈዋል። ስንት ቁርአን ነው ጠቅላላ የተጻፈው ማለት ነው? አንድ ቁርአን፣ አንድ ብቻ ሳይሆን አንድና ብቸኛ ደዋን እንደውን ሊቆራን የተጻፈ ነበረ። አንድ ብቻ የተጻፈው? አይ ምን እነዛ ሁሉ ታዲያ ምንድን ነው የጻፉት? እኮስ ምን መሰለህ ለህዝቡ የሚተላለፍ ቁርአንና ወቅቱ ኮፒ ማሽን ስላልነበረ ልንገርችንሽ ግልጽ አድርጌ ልንገርህ። ቅድምም ነገር ያለው ድሮ ዘመን የኮፒ ማሽን አልነበረም። ልንገርህ እሱ ላስተምረህ፣ ይህንም ስለማታውቀው ማለት ነው። ድሮ የኮፒ ማሽን በምንድን ነው የተጻፈው ግን ቁርአን? ልንገርህ የተጻፈው በብራና ላይ ነው። ብራና ላይ ነው።
እንደዚህ ነው ሀሳቡ። እሺ በደንብ በድንጋይ በምናምን የሚል ነገር አይቼ ነበር። ተጽፏል። ጥንት ከነቢዩ በፊትም ከነቢዩ በኋላም የወረቀት ልምዱ ስርዓቱም እንደዚህ በጣም በብዛት ስላልነበረ በድንጋይም በአጥንትም በወረቀቶችም ይጻፍ ነበረ። ብራናም ደግሞ ሲኖር አንዴ ወደ ዋህድ ቆይ ብራናም ደግሞ ሲያገኙ ሰሃቦቹ ለምሳሌ ረፍ እብኑ ማሊክ የተሰኘ ሰሃባ ብራናዎች ነበሩት በወቅቱ። ብራና ሲባል የእንስሳት ቆዳ ማለት ነው። እሱንም ካላወቅ የእንስሳት ቆዳ ይፈቀፈቃል፣ እዛ ላይ ይጻፋል። ያንን ያለው ትንሽ ኮስቲም ጭምር ነው፣ የተወሰነ ብር ይጠይቃል። እሱኛው ያን ያላቸው ሰዎች ማን ረፍ እብኑ ማሊክ የተሰኘ ሰሃባ ብራናዎች ስለነበሩት በብራናዎች ላይ ጽፈዋል። ነገር ግን ብራና ያልነበራቸው ሰዎች በወቅቱ ምንድነው የሚያደርጉት? በአጥንት ላይ፣ በቆዳ ላይ፣ በምን ላይ ሊጽፉት ይችላሉ። እሺ አሁን ሀሳቡን ልንገርህ። እንደዚህ ነው ታሪኩ። በወቅቱ ኮፒ ማሽን የሚባል ነገር የለም። ማለትም ሳንቲም ሰጥተህ ብዙ መጽሐፍትን የሚያወጣልህ ማሽን ያን ያልነበረም። እሱ የመጣው በሜዲቫል ፕሬድ ነው፣ በመካከለኛው ክፍለ ዘመን ነው የጀመረው። ከ13ኛ ክፍለ ዘመን በኋላ ወደዚህ ነው የመጣው የኮፒ ማሽኖቹ አኮርዲንግ ቱ ታሪክ፣ አኮርዲንግ ቱ ሂስትሪ። ከዛ በፊት ያሉ ሰዎች ግን አንድን መጽሐፍ ከአንድ የሚገለብጡት በራሳቸው እጅ ነበረ። ገብተዋል እያልኩ ያለሁት። ለምሳሌ አንተ መጽሐፍ ብትፈልግ የሆነ ሰው ጋር ሄደ ተቀምጠ እስቲ ይህን መጽሐፍ ስለምፈልግ ልገልብጠው ብለ ጓደኛ መጽሐፉን ካለው በራስ እጅ ነው መጽሐፍ የገዛው ነገር ላይ የምትጽፈው። ገብተዋል? እየገባህ እንደሆነ ተስፋ አደርጋለሁ። አሁን በደንብ ስማ። ምንድን ነው መሰለህ በእውቀት እያስረዳኝ ስለሆነ በእውቀት ልጨርስ። ግድ የለም ሰዎች የድሮ የኮፒ ማሽን ስላልነበረ መጽሐፍን የሚገለብጡት ሰሃቦቹ አንዱ ጋር ሄደው ነው። ለምሳሌ ቁርአንን ከሆነ አንተ የፈለግከው ቁርአን ያለው ሰው ጋር ትሄድና ምን ታደርጋለህ መሰለህ? እስቲ መጽሐፉን ልገልብጥ ትላለህ። አንተ የጻፍከው ነገር ልክ ድሮ ትምህርት ቤት እንደምናደርገው እኮ ነው። ትምህርት ቤት ምንድነው የምናደርገው መሰለህ? ለምሳሌ አንተ ዛሬ ትምህርት ቤት ብትቀር ባትሄድ ኖት የሚባል ነገር አለ። አስተማሪው ኖት ጽፏል። አስተማሪው ይቅርታ ቁርአን መጽሐፍ ነው እንዴ? በጣም ቀላል አድርጌ በምሳሌ እኮ እየነገርኩ ነው። ለምሳሌ ምንድን ነው መሰለህ እኔ አሁን ግር ያለኝ አንድ ጓደኛ አለኝ። ግር ያለህን ተውና መጀመሪያ የጠየቅከውን አዳምጥ። ለምሳሌ ኖት ቢያመልጥ አልኩ። ኖት ቢያመልጥና ጓደኛ ያን ነገር ቢጽፍ ምን ታደርጋለህ? ቁርአን መጽሐፍ ነው ወይ ነው ያለህ ቃል አይደል እንዴ ቁርአን? አው ቆይ ግልጽ እንዲሆንልን አንተ ሊደምዶ ማታዳምጠው እንዴት ነው የምናደርገው? ሰው ጋር ትሄድና ምን ታደርጋለህ? ትጽፋለህ። አንተን ስላመለጠ የጻፈ ሰው ጋር ሄደህ ምን ታደርጋለህ? እየጻፍክ ያመለጠህን ነገር ታገኛለህ። ስለዚህ ሰሃቦች አንድ በላይ ቁርአን ያለህ ቃል አይደለ ወይ ነው የኔ ጥያቄ እኮ። ኧረ ስለዚህ ጥያቄውን እንግዲህ ወገናችን ምንድን ነው መሰለህ ምንም ላደርግልህ ያለህ ቃል ደግሞ እንደዚህ ምንድን ነው መሰለህ ጓደኛዬ ሙስሊም አንድ የጠየቀኝ የነገረኝ ነገር ነበር። ግልጽ እንዲሆንልኝ ነው አሁን እየጠየቁ ያሉ። ያኛው ገብቷል? መጀመሪያ የጠየቀው ከማለፍ በፊት አይ ምንድን ነው መሰለህ አሁን አንተ መጀመሪያ የጠየቀው ገብቶ መጀመሪያ ብዙ ናቸው የጻፉት ጓደኛ ሄድከው ቁርአን የጻፉት ብዙ ናቸው አልከኝ። እነማን እንደሆኑ ይታወቃሉ? እሱን ይታወቃሉ። ሁሉም ስማቸው ይታወቃል። ከነ አያታቸውም ጭምር ይታወቃሉ። አንተ ስለማታውቅ ናቸው። ቁጥራቸው ግን ስንት ነው? ዋሌኩም ሰላም ወረህመቱላህ ኡስታዝ። አይደለም ቁጥራቸውን ሳትነግረኝ እንዴት እንደሚጻፍ መረዳት አልፈለግም። 4 ነው ትለኛለህ፣ እንደገና ብዙ ናቸው ትለኛለህ። ግራ ያጋባኝ እኮ አንተ። ወልደዋድ ሚዩት አድርግ። ምን መሰለህ ማለት ጥያቄ ይጠይቅህና ልክ ስትመልስለት ሌላ ጥያቄ ይጠይቃል። አሁን እያዳከመ ነው ያለው። ስለዚህ ምን ታደርጋለህ? ስፔሲፋይ ደቂቃ ያያዝለትና 3 ደቂቃ ይሰጡትና ከዛ ደቂቃ ስፔሲፋይ የሆኑ ጥያቄዎች አንዳንድ ጥያቄዎች ይጠይቅና ከጨረሰ በኋላ በሰላም ተለያይታችሁ ሌላ ሰው ደግሞ ይገባል። እንደዛ ይሻላል እንጂ አሁን በጣም እየደከመ ነው ያለው። ምንም የኔ ጥያቄ ነበረው አሚር 3 ደቂቃ ያዝለትና አንዳንድ ጥያቄዎችን ጠይቀው 3 ደቂቃው ሲያልቅ በቃ ያበቃል። ያለዛ አሰልቺ ነው የሚሆነው። እሱም እየደከመው ነው ያለው። ምክንያቱም 4-5 ጥያቄ በአንዴ እየሰደደ ከዛ በኋላ ሲመለስለት ደግሞ ሌላ ጥያቄ እየጠየቀ በዛው አይደለም። ምንድን ነው መሰለህ የኔ ጥያቄ ቁርአንን ያወረደው ጅብሪል ነው አይደለ? ጥያቄ አንድ አርቲኩሌት አድርገህ ጠይቅ ተባልክ። ወንድ ዋህድ በቃ እንደዚህ ጠይቅና ይመልስልሃል። ቁርአንን ያወረደው በመጀመሪያ ደረጃ ቁርአንን ያወረደው ማን ነው? በቃ ጥያቄ ይሄ ነው። እኔ ከዛ ላስተላልፍ ወደ ሰላ ጥያቄ ይሄ ነው። እሺ ከዛ ሲመለስልኝ ደግሞ እቀጥላለሁ። ችግር የለም። አይደለም ጠይቅ ጥያቄ ሰብሰብ አድርግና። አይ እንደዛማ አይመችማ። ውይይት አይደል? በቃ ሚዩት አድርግሽ፣ ሚዩት አድርግ። እሺ ሳላ ቁርአን የማን ቃል ነው? ያወረደው ማን ነው?
መልስልናል። እሺ በቃ ልመልስልህ። ቁርአን የማን ቃል ነው? ምዕራፍ 2 ቁጥር 2 ሱረቱ ተውባ 9:6 ላይ ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን፣ መጽሐፉ ያለ ጥርጥር ከአላህ ዘንድ የሆነ መጽሐፍ ነው ይላል። መጽሐፉ የአላህ ቃል ነው። ማን ያወረደው? ምዕራፍ 2 ቁጥር 97 ላይ ቁል መን ካነ አድወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ። መጽሐፍ ነው እንደ የወረደው የአላህ ቃል አንተ እኮ እሱ ጠይቅ በኋላ ሚውት አድርግ ጽንድ እየሆነ እንደሄድልኛ ለሚወርቁ አይደለም። ቆይ ሳላ እኔ እንትን አወያያቸዋለሁ። ቆይ እንዲህ በዚህ ልክማ እዚህ ቁጭ አድርገህ ቀልድ እንትን አድርግ። በቃ አሁን ሚውት አድርግ። ይሄ ይመለሳል። ከዛ የወረደው የመጨረሻ እድል ነው መስጠት። ይቀርታል። ጨርስ አለ። አይ የወረደው መጽሐፍ ነው ወይ ነው? ያው እየጨነቀህ ነው። እንትን አልክ። ወላሂ በጣም ጨንቋል። እየተመለሰ እንደሆነ ስለገባህ ማለት ነው። ምን ደቂቃ ተሰጥቶህ ጠይቀሃል። ጥያቄህን ይመልስልሃል። ሁለተኛ ጥያቄ ደግሞ መጽሐፍ ነው የወረደው የአላህ ቃል። ልመልስልህ፣ እሱንም ልመልስልህ። ቀጥል ሳላ፣ ከዛ ይገባል። ቀጥል። ቁርአን የማን ቃል ነው? የአላህ ቃል። ማስረጃ ምዕራፍ 2 ቁጥር 2 ላይ፣ ማስረጃ ምዕራፍ 9 ቁጥር 6 ላይ የአላህ ቃል ነው የሚሉትን እነዚህን ቁርአኑም ኮንፈርም ያደርጋል። ማን ነው ያወረደው የሚለውን በተመለከተ ምዕራፍ 2 ቁጥር 97 ላይ ጅብሪል ራሱ መልአኩ ገብርኤል ከአላህ ዘንድ ተቀብሎ በልብህ ላይ አውርዶታልና ይላል። ስለዚህ ግልጽ ነው። መጽሐፍ ነው ወይ የወረደው ይላል። ምክንያቱም ዛሊከል ኪታብ ይላል ቁርአን፣ ኪታብ ብሎ ይገልጻል። ኪታብ ብሎ ሲል መጽሐፍ ነው እንደ የወረደው አለ? አይደለም፣ መጽሐፍ አይደለም የወረደው ቃል ነው፣ ኢቅራ የሚል ነው። ነገር ግን ትምህርት ነገር መጽሐፍ ተብሎ ይገለጻል። ትምህርት ለሰዎች ትምህርት የሚሰጥ ነገር በቃል መልኩ ከተገለጸ እሱ መጽሐፍ ይባላል። ለምሳሌ አንድ ነቢ መጽሐፍ ላይ መጽሐፉን መልአኩ መጽሐፍ አመጣና መጽሐፍ አጎረሰኝ መጽሐፉን በላሁት ይላል። አንድ ነቢ መጽሐፉን በላሁት መልአኩም አጎረሰኝ ሲል የምርም የሆነ መጽሐፍ አፍ ውስጥ እየወሸቀለት አይደለም። ለአንተ ነቢ አይ ቲንክ ሕዝቅኤል ነው ወይ ደግሞ የሆነ አካል ነው፣ ከነቢያት መካከል አንዱ ነው። መጽሐፍ አጎረሰኝ እኔም መጽሐፉን ተቀብዬ በላሁት ብሎ ሲናገር ያንተ መጽሐፍ ላይ የምርም የሆነ ነገር እያኘከ ሳይሆን ትምህርት የሆነ ነገር ሌሎችን ህዝብን የሚያስተምር የሆነ ነገር ከሆነ መጽሐፍ ተብሎ ይገለጻል እንጂ የሚወርደው የምርም እንትን መጽሐፍ ይሄ በእጅ የሚያዘው ሃርድ ኮፒው አይደለም። ትምህርት የሆነ ነገር መጽሐፍ ተብሎ ይገለጻል በቃል አገላለጽ። እሺ ይህን ይመስላል። አሁን ደግሞ ጥያቄ መለስልሃል። እሺ አሁን ስለዚህ የወረደው መጽሐፍ ነው ማለት ነው? አይደለም፣ ቃል ነው። ቃሉ ትምህርታዊ እዛ ጋ ስላልከኝ ብዬ እንኳ መጽሐፍ ነው የወረደው ስላልከኝ ትምህርታዊ የሆነው ነገር ቃል ተብሎ ይገለጻል። በእኔም በአንተም እምነት በሁለታችንም ትምህርታዊ የሆነ ነገር መጽሐፍ ተብሎ ይገለጻል። ላሳይ መጽሐፍ ላይ አንተው መጽሐፍ ላይ ትምህርታዊ የሆነ ነገር መጽሐፍ ተብሎ ይገለጻል። ቃሉ እንኳን ቢሆን ልስጥ ማስረጃውን ከፈለክ። አይ ምንድን መሰለህ የወረደው መጽሐፍ ነው ወይስ የአላህ ቃል ነው? ግልጽ አድርግልኝ። የወረደው መጽሐፍ ከሆነ መጽሐፍ ሃርድ ኮፒ አይደለም። መጽሐፍ ነው የወረደው፣ ሃርድ ኮፒ አይደለም። ትምህርት ቃል ነው የወረደው። ቃል ታውቃለህ? የሚነበብ የሚሰማ ቃል። አሁን ለምሳሌ የሆነ ቃል እየሰማ ያነበብክልኝ የቁርአን ክፍል መጽሐፉን መጽሐፍ ይላል እኮ። መጽሐፍ የተባለበት ምክንያት ልንገርህ። መጽሐፍ የተባለበት ምክንያት ትምህርታዊ ስለሆነ ነው። ትምህርታዊ የሆነ ነገር መጽሐፍ ተብሎ ይገለጻል። የአንተ መጽሐፍ ላይ ጋርም እንደዛ ይባላል። ለምሳሌ አሁን እኔ እንደማውቀው መጽሐፍ ጥንቅቅ ብሎ አልቆ በአንድ ጊዜ አንድ ጥራዝ ማለት ነው አይደል? አንድ ስቶሪ የያዘ ነው። ለመሐመድ የወረደለት ቁርአን መጽሐፍ አይደለም ማለት ነው። በደንብ አልረዳ ካልከኝ ነቢዩ ሕዝቅኤል መልአኩ ወደሱ መጣ። አፌን ከፈቱ መጽሐፉን አጎረሰኝ። ስለ ቁርአን እየጠየቁ ስለ ነቢዩ ሕዝቅኤል አልረዳ ስላልከኝ አልረዳ አልከኝና ምን አመጣውልህ? ትምህርታዊ የሆነ ነገር መጽሐፍ ተብሎ ይገለጻል እንጂ የምርም እንትን ስለሆነ አይደለም፣ ወረቀት ስለወጣ አይደለም። ምን መሰለህ ወደ ነቢ ሙሐመድ ወረቀት አይደለም የመጣላቸው። ምንድነው? ትምህርት ነው። ትምህርት ግን ትልቅ ሰው ከሆንክ አዳምጠኝ እስቲ አንዴ ሀሳብን ሰብሰብ አድርግና አፌን ከፈትኩ መጽሐፉን አጎረሰኝ ሲል የምርም መልአኩ መጽሐፍ እያጎረሰው ነበር ሕዝቅኤልን? እስቲ ይህቺ መልስልኝ። አሁን እዚህ ጋር ይኸውልህ እየተናገረ ያለው ምሳሌያዊ ትንቢታዊ አነጋገር ነው የተናገረ። መጽሐፍ ለምን ተባለ? ይሄ አሁን መጽሐፍ ወረደልኝ ተቀበልኩኝ እያላለም ያየውን ራእይ ነው የተናገረ ያለው። መጽሐፍ አጎረሰኝ ሲል ምን ማለቱ ነው? ራእይ ነው ያየው። መጽኮስ ንገረኝ። ራእይ አይተዋል? በእውኑ እኮ አይደለም። ራእይ አይተዋል። ቆይ ራእይ መልከት ችግር የለውም። መጽሐፍ አጎረሰኝ ሲል ምን ማለት? ራእይ ማለት ታዲያ መጽሐፍ ጎረሰ ሲል ትርጉም አለው። ምን ማለት ነው? ትርጉሙ ንገረኝ። መጽሐፍ አጎረሰኝ ሲል ንገረኝ። ትርጉሙን ንገረኝ ማለት
መጽሐፍ አጎረሰኝ ሲል የምርም የሆነ መጽሐፍ እንዲህ እየወሸቀለት ነበር አፍ ውስጥ። ይኸው ከስር እኮ ይነግራል፣ ትርጉሙን ከስር ይነግራል። እኔ አሁን እየጠየቅኩ ያለሁት እንደገና ስለ ቁርአን እንድትነግረኝ። መጽሐፍ አጎረሰኝ ሲል ምን ማለት ነው? መጽሐፍ አጎረሰኝ ሲል ይሄንን ቤት ስትከፍት መጽሐፍ አጎረሰኝ ሲል ስለ ቁርአን ሊማር የመጣን ሰው መጽሐፍ ቅዱስ መጽሐፍ አጎረሰኝ ሲል ምን ማለት ነው? ራእይ ነው ያየው እኮስ። በራእይ መጽሐፍ አጎረሰኝ ሲል ምን ማለት ነው? ራእይ ነው ያየው እሱ ምን ሲል ምን ማለት ነው? ያየውን ራእይ ተጻፈ እዚህ ጋር እኮስ። መጽሐፍ አጎረሰኝ ሲል ምን ማለት ነው? የመጽሐፍ ቅዱስ ተርጓሚዎች ትርጉም የለውም። ራእይ ትርጉም የለውም። በጣም ነው የሚያሳዝነው። ይተረጉሙታል፣ እሱን ይተረጉሙታል። አይ ቆይ ወለዋድ አለ አለው። ይኸውልህ ምን መሰለህ፣ በጥንት ጊዜ ዘመን ውስጥ መጽሐፍ የሚባለው ነገር በወረቀትና በእስክሪብቶ የተጻፈ ነገር ብቻ ሳይሆን ሬቪሌሽኑን ራሱ መጽሐፍ ይባላል። ለምሳሌ እንደ ኤግዛምፕል አድርጎ የሰጠ ሳላህ ሱረቱ በቀራ ምዕራፍ 2 ቁጥር 197 ላይ ነው። አሁን ያልገባኝ ነገር መጽሐፍ አይደለም መጽሐፍ ነው ወይ ነው? አይደለም ከሆነ አይደለም ነው። ምን ችግር አለ? መጽሐፍ ይኸውልህ መጽሐፍ ይባልና ግን መጽሐፍ የሚባለው ሬቪሌሽንም መጽሐፍ ይባላል። መጽሐፍ ካልሆነ ምን? አንድ አዳምጥ ወልዋል። ካላዳመጥክ እንዴት እንግባባለን? አንተ ካላዳመጥከኝ እንዴት ነው? ከእሱ ጋር የማትግባቡት እኮ ስለማታዳምጠው ነው። ሱረቱ በቀራ ምዕራፍ 2 ቁጥር 197 ላይ ወደ ረሱል ሰለላሁ ዐለይሂ ወሰለም ቀልብ መጽሐፍ ወርደዋል አይደለ ይላል። ወደ ልባቸው አወረደው ይላል አይደል? ቁርአንን ምን ይላል አይደለ? ወደ ልባቸው እንዳወረደው ይናገራል። በአላህ ፈቃድ በልብ ላይ አወርዶታልና ይላል። ቁርአን በረሱል ሰለላሁ ዐለይሂ ወሰለም ልብ ውስጥ ነው የወረደው። መጽሐፉ የወረደው ማለት ነው። አሁን ሲወርድ ወደ ቀልባቸው ውስጥ ወረቀት ነገር ወርዷል እኮ። መጽሐፍ ነው የወረደላቸው ወደ ልባቸው መጽሐፍ። ታዲያ መጽሐፍ ወርዶላቸዋል። ግን የወረደው ግን በወረቀት የተጻፈ መጽሐፍ አልወረደም። እንዳልወረደ ደግሞ ሌላ ቦታ ላይ ሱረቱ አናምራ ላይ እንደዛ ይላል። የተጻፈ ስለመጻፍ አይደለም ስለመውረድ ነው የምናወራው። ከወረደ በኋላ እኮ ነው የተጻፈው። መጽሐፍ ነው ያወረደላቸው እኮ። አላህ አይችልም እኮ መጽሐፍ ሲወርድ አይደለም። መጽሐፍ ሲወርድ ሲባል አንተ አሁን የተረዳኸው የሆነ በወረቀት የተጻፈ ነገር ወደ ረሱል ሰለላሁ ዐለይሂ ወሰለም እንደወረደላቸው ነው አንተ የምታስበው። እንደዛ አይደለም። እኛ ምንድን ነው የወረደላቸው? የወረደው ሬቪሌሽን ነው። ግልጠተ መለኮት ነው የሚወርደው። ራእይ ነው ያዩት። ራእይ ነው እንዴ? ራእይ በላይ ያዘው። ራእይ ይወርዳል ላይ ይወርዳል፣ ሪቪልድ ይሆናል። ያ ሪቪልድ የሆነውን ነገር መጽሐፍ ይለዋል ቁርአን። በቃ ሽቶ በቃ ከዚህ በላይ እንኳን እንትናለ። ለምሳሌ ምን ትላለህ? ይብቃው። አይ ራእይ ነው እንደወረደው መጽሐፍ ነው እንደወረደው። አይ ራእይ ነው ያዩት መጽሐፍ ነው ይወረደላ። ምንም እኮ ግልጽ መናገር እኮ ነው። ምን ችግር አለ? እሺ ኡስታዝ ያለ ምንድነው? ጥንት ዘመን ሪቪሌሽን መጽሐፍ ተብሎ ይገለጻል። እስቲ ባጭሩ መረዳት ትችላለህ? እስቲ አማርኛ ከቻልክ ምን አለ መሰለህ? በጥንት ዘመን ሪቪሌሽን ታውቃለህ? ግልጠተ መለኮት ምን እንደሆነ? ራእይ ማለት ነው። ግልጠተ መለኮት የሚባለው እሱ ነው። ራእይ መጽሐፍ ተብሎ ይገለጻል። ራእዩ ራሱ በቃ በአጠቃላይ ራእይ ነው የተገለጠላቸው። የወረደው ራእይ ነው፣ ግን ትምህርት አዘል ነገር ነው አይደለ? በውስጡ ያለው አይደለ? እሱማ ራእይ እኮ መልእክት ነው የሚያስተላልፈው። መልእክት ነው። ይሄ ትምህርት አዘል ነገር ሲሆን ደግሞ ይሄ ትምህርት አዘሉ ነገር መጽሐፍ ተብሎ ይጠራል እንጂ የምርም ሀርድ ኮፒ ወርዶ አይደለም። ገብቶሃል አሁን? ዋሌይኩም ሰላም ወረሕመቱላህ። ስለዚህ የወረደው ራእይ ነው ማለት እንደ ሀሳብ ልስጥና ያለው ትክክል። የወረደው ራእይ ነው። ራእዩ ግን ትምህርት አዘል ስለሆነ ኪታብ ተብሎ ይገለጻል። እሺ ኪታብ ነው ይገለጻል እንጂ ለምን ይገለጻል? ራእይ ከሆነ ልጁ ኪታብ ማለት መሰብሰብ ማለት ነው። አይ መጽሐፍ ማለት መሰብሰብ ማለት ነው። አይ መጽሐፍ ማለት ነው። በአማርኛ አንድ አዳምጠኝ ላውራሽ፣ አታቋርጥ። ኪታብ ማለት መሰብሰብ ማለት ነው። ኪታብ ማለት መሰብሰብ ማለት ነው። የአረብኛው ቃል በአማርኛ ስናመጣው መጽሐፍ ይባላል። እና ስለዚህ ለምሳሌ በአረብኛ እዚህ ጋር አንድ ጥያቄ አታዳምጥም? ኧረ ተው። እሺ መሰብሰብ ማለት ወይ ልጨርስ። ስጨርስ ነው የምታወራው። ሚዩት እንዳታነሳ አሁን። እሺ አውርቶ ውስጥ ከሚጨርስ ሚዩት እንዳታነሳ። ችግር የለም። ራስህን ታች ነው የምታገኘው። ይጨርስ፣ ችግር የለም። ኪታብ ማለት መሰብሰብ ማለት ነው። በአማርኛ ስናመጣው መጽሐፍ ይባላል። ሰው ለምንድነው ቁርአን ኪታብ የተባለው ሲባል በውስጡ ትእዛዛቶችና ክልከላዎች አሉ፣ ሰብስበዋል። ትእዛዛቶችና ክልከላዎችን ሰብስበዋል። እነዛ ትእዛዛቶች ሰዎችን ወደ እውነት የሚመሩ፣ ክልከላዎች ደግሞ ከውሸት የሚያስወጡ የሆኑ ትእዛዛትና ክልከላዎች ስለሰበሰበ ኪታብ ተባለ። የሰበሰበ ተባለ። ኪታብ ማለት የሰበሰበ ማለት ነው።
በአማርኛ ሲተረጉሙት መጽሐፍ አሉት። መጽሐፍ ሲባል ይሄ መሰብሰብ ነው፣ አንቀጾችን በአንድ ምዕራፍ ውስጥ መሰብሰብ፣ በዛ የሚልም ትርጉም አለው፣ በዛ መልኩ ማለት ነው። ታዲያ ለምንድን ነው ሲባል ለሁለት ምክንያት ነው ያሉ። ምንድን ነው ሲባል ለሁለት ምክንያት ነው አሉ። የመጀመሪያው በውስጡ ትእዛዛትና ክልከላዎችን ሰዎችን ወደ እውነት የሚመራ ስለሰበሰበ ነው አሉ። ሁለተኛ ደግሞ ወደፊት እንደሚጻፍ ለማመልከት ነው በሚል ገልጸውታል ማለት ነው። በአጭሩ መሰብሰብ ማለት ነው ኪታብ በዚህ መልኩ ነው የምንረዳው። ሳላ ቀጥላ። እሺ እስቲ ሌላ ሀሳብ አለ ወልድ? ስለዚህ ያልተሰበሰበ ነበረ፣ ያ ያልተሰበሰበው ኪታብ ተባለ ነው። ኧረ በጣም ተገልብጦ ነው እንዴ የምትሰማው? ያልተሰበሰበ ኪታብ ሲሆን ተሰበሰበ ነው። ይኸውልህ ኪታብ የሚለው የአረብኛው ቃል ከተበ በሚል ይመጣል፣ ተሰበሰበ በሚል ይመጣል። ስብስብ ስለሆነም ኪታብ ይባላል። አንዴ ተጻፈም ብቻ ሳይሆን ተሰበሰበ ነው ራሱ። መጽሐፍ ራሱ አሁን ለምሳሌ ክታብ የሚባል ነገር አለ። የግዕዝ ቃል ራሱ ክታብ የሚለው ቃል ከተበ ነው፣ ተመሳሳይ ነው ራሱ። ሳላ የሰጠ ኤግዛምፕል በጣም አሪፍ ኤግዛምፕል ነው። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 2 ላይ ምንድን ነው ያለው? መጽሐፍን ብላ አለው ይላል። መጽሐፉን በላውት ይላል። የበላው ምንድን ነው? ወረቀት ነው የበላው ወይስ ስለ ቃሉን ነው? ቃሉን ስለመቀበል ነው የሚያወራው። እሱ ራእይ ነው ያየው። ራእይ አይልም። እውነት እኮ ሕዝቅኤል ምዕራፍ 3 እኮ ቃል እኮ መጽሐፍ የተባለው መጽሐፍ የተባለው እንዲገባ ነው ያመጣልህ። መጽሐፍ የተባለው ቃሉን ነው። ቃሉን ተቀበል ማለት ነው። ብላው ማለት ተቀበል ነው። በበላሁት ጊዜ አለ ማለት ነው። በተቀበልኩት ጊዜ ጣፈጠኝ። አትደራረብ ስታወራ ወልዋድ እስካሁንም የቆየኸው ጥሩ ባህሪ ስላለ ነው። እስካሁን ያቆዩ በጣም ታግሰው አንደኛ እንትን ያሉ እንጂ የሆነ የምትዋጋ ፐርሰን እኮ ግን ለማወቅ ደግሞ ስለፈለክም ስለገባን ነው እስካሁንም የቆየው። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 2 ላይ ቃሉን ነው ብላ የተባለው አይደለ? ቃሉን ነው ብላ የተባለው መጽሐፍ ብላ ሲለው መጽሐፍ የተባለው ቃሉን ነው መጽሐፍ የተባለው አይደለ? ልክ እንደዛው በተመሳሳይም ቁርአን መጽሐፍ የተባለበት ቃሉን ነው መጽሐፍ የተባለው እንጂ በወረቀት የተጻፈ መጽሐፍ ወይም ደግሞ የሆነ በወረቀትና በእስክሪብቶ የተጻፈ መጽሐፍ አልወረደም። እስቲ ሳላ ትችላለህ? ሱረቱ አና ምዕራፍ 6 ላይ ታወጣለታለህ። በወረቀት የተጻፈ መጽሐፍ ከሰማይ ቢወርድ ኖሮ ከሃዲዎች ነክተውት የግልጽ ድግምት እንጂ ሌላ አይደለም ባሉ ነበር ይላል። ሱረቱ አና ምዕራፍ 6 ቁጥር 11 ላይ መሰለኝ 6:11 6:10 ምናምን አካባቢ ላይ እናውጣለትና ይኸው እንደዛ አይደለም። የቂርጣስ ወይም ደግሞ በብራና በተጻፈ ነገር ላይ ወርዶ ተጽፎ አይደለም የወረደው። ገብቷል? ሪቪል የሚሆነው ሬቪሌሽን ወደ ልብ የሚመጣው መጽሐፍ የተባለው ምንድን ነው የሚባለው? ዲቫይን ሬቪሌሽን ነው ወይም ደግሞ ግልጠተ መለኮት ነው። ይታያል። ቁጥር ስንት ላይ ነው? በስቲ ሱረቱን አናም ምዕራፍ 6 ላይ እንደሆነ አስታውሳለሁ። እንጃ ካግዘኝ ጥቅሱን በእጃቸው በነኩት ኖሮ የሚል ነው አይደለ? ኖሮ ከሃዲዎችን ቦታ ሰርች አድርጋ አለ። በእጆቻቸው በነኩት ነው በዳበሱት ነው የሚለው። በነኩት ኦኬ 6:7 ላይ 6:7 ላይ ትክክል አየው። እዚህ ጋር ወለዋድ አየው በአንተ ላይ በወረቀት የተጻፈ መጽሐፍ ባወረድን ኖሮ አለ። አየህ በወረቀት የተጻፈ መጽሐፍ አልወረደም። አየህ ወረቀት ነበር እንደ በዛ ጊዜ። ታዲያ ቂርጣስ ማለት ወረቀት ነው። ወረቀት መኖሩን አላውቅም። ብራና የሚባለው እኮ ወረቀት ነው ራሱ። ብራና የሚሰራው ከእንትን ነው አይደል? ማን ነው? ከደንገል ቅድም ፓፒረስ ሲል የነበረው ማለት ነው። ፓፒረስ የሚባለው ነገር ደንገል ማለት ነው በአማርኛ ደንገል። ግብፃውያን ከተክል የሚሰራ ወረቀት አለ ራሱ በወረቀት ላይ ማለት ነው። እና በአንተ ላይ በወረቀት የተጻፈ ግራ። እሺ በመሀል አታውራ ስላልከኝ ይሻላል። ግን ጥያቄዎች ነበሩኝ እየጠየቁ ቤት ጥሩ ነበር ለሁላችን። ለምሳሌ እሺ በቃ ካልፈለክ ብዙ እንትን አይደለም ጥሩ አይደለም። ለአንተም ለታዳሚም ለእኛም ጠይቀኝ እያብራራሁልህ ሳልጨርስ የጉንጭ ሳልጨርስ ነው ማለ የገባው እና እሺ በቃ ችግር የለውም። እንትን ካለ በዚህ ደረጃ ካልተመቸ ችግር የለውም። ይቅርታ ጥሩ ነበር እኮ እየነገርከኝ ነበር እኮ
እኮ እየነገርኩ መሀል ላይ ታቋርጣለህ። ምላሽ ላይ ቆመሃል እኮ እና እንዴት ብዬ ማውራት ትችላለህ? በአንተ ላይ በወረቀት የተጻፈ መጽሐፍ ባወረድንና በእጆቻቸው በነኩት ኖሮ እነዛ የካዱት ሰዎች ይህ ግልጽ ድግምት እንጂ ሌላ አይደለም ባሉ ነበር አለ። ስለዚህ ከሰማይ የወረደው ከቁርአን ከሰማይ ወረደ ሲባል ዲቫይን ሬቪሌሽኑ እንጂ በወረቀት የተጻፈ መጽሐፍ አልወረደም። በእኛ እንደዛ አይነት እምነት የለንም እኛ። ታዲያ መጽሐፍ ሲባል ምን ማለት ነው ሲባል መጽሐፍ የተባለው ነገር ኪታብ የተባለው ነገር ሬቪሌሽኑን ነው የሚያመለክተው፣ ቃሉን ነው የሚያመለክተው ነው። ያንን ደግሞ እናገኛለን ሱረቱ በቀራ ምዕራፍ 2 ቁጥር 197 ነው 97 ላይ በልብ ላይ አውርዶታል የሚለውን አውጣለታለሁ። 97 እሺ 97 ላይ ይኸው እዚህ ጋር ይኸው አሁን እንግዲህ በደንብ ይኸው እሺ ሌላ በቀራ ምዕራፍ 2 ምዕራፍ 2 ቁጥር ችግር የለም 97 እሺ አሁን ወደ ታች ልሄድ ነው። እሺ የሰማው ነው። ቀጥሎ ቆይ አንድ ያወጣል ብለን ነው እንጠብቀው። እሺ እሺ እሱ ይታያል። ለጅብሪል ጠላት የሆነ ሰው በቁጭት ሲሙት ይልና ምን ይላል? እርሱ አለ ቁርአንም ማለት ነው ከበፊቱ ለነበሩት መጽሐፍ አረጋጋጭና ለምዕመናን መሪ ሲሆን ባላ ፈቃድ በልብ ላይ አውርዶታል። በምን ላይ ነው የወረደው? በልብ ላይ። ልብ ላይ ወረቀት ይወርዳል። ኦኬ። ስለዚህ በልብ ላይ የወረደው ኪታብ የተባለው መጽሐፍ የተባለው ቃሉን ነው ኪታብ እያለ የሚጠራው ቁርአን። በቃ በግልጹ እንትን ለማለት ማለት ነው። ኦኬ። መጽሐፍ ያለው ይመስለኛል። መጽሐፍ ያለው ቃሉን ነው ቃሉን ነው በቃ ባጭሩ። ኦኬ። አሁን ምንድነው መሰለህ እኔ አንድ ጥያቄ ያለኝ ይሄ በልቡ ላይ የወረደው ቃል ለምን በወረቀት አልተጻፈም ታዲያ? ከወረደ በኋላ እኮ ነው ሰሃባዎች የጻፉት። እሱ ሌላ በድንጋይ በምናምን ጥያቄ ነው የሚል ታሪክ ስላለ እኮ ከወረደ በኋላ ነው እኮ ይኸውልህ ቁርአን ሁለት አይነት ለምን አልተጻፈም? ወረቀት ካለ በዛ ሰዓት ወረቀት ካለ ለምን በወረቀት አለ? ወረቀት ላላው እኮ ቆይ ልንገርህ። አሁን ደግሞ ሌላ ጥያቄ ነው። እሱ ደግሞ ራሱን የቻለ ሌላ ጥያቄ ነው። አሁን ይኸውልህ ቁርአን ስለ አወራረዱ ነው የጠየከን። አወራረዱ ላይ ቁርአን ሲወርድ ኪታብ ወረደ ማለት ምን ማለት ነው የሚለው ነገር አብራራን። ከወረደ በኋላ ግን ሲጻፍ ቁርአን በሁለት ማቴሪያል ነው የተጻፈው። አንደኛ ሄትሮጂኒየስ ማቴሪያል የሚባል አለ። ሁለተኛ ሆሞጂኒየስ ማቴሪያል የሚባል አለ። ሄትሮጂኒየስ ማቴሪያል ማለት እንደወረደ ረሱል ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው ያጽፉ ነበር። በምን ላይ? በበጋ አጥንት ላይ፣ በስስ ድንጋይ ላይ፣ በብራና ላይ፣ በተምር ቅጠል ላይ፣ በዘንባባ ቅጠል ላይ፣ በሸክላ ላይ ይጻፍ ነበረ። አጻጻፉ ከሆነ ማለት ነው ከወረደ በኋላ። ከዛ እሳቸው ከሞቱ በኋላ የማማ በሚባል ጦርነት ላይ ደግሞ በአንድ ሄትሮጂኒየስ ሳይሆን ሆሞጂኒየስ በሚባል ማቴሪያል ላይ በአንድ ቮሊዩም ላይ እንዲቀመጥ ተደርጓል ማለት ነው። ስላጻጻፉ ከሆነ ማለት ነው። እና ምንድነው መሰለህ ያው ስለዚህ ነገር ጠለቅ አድርጌ አውቄ እንዲወርድ በአንድ ጊዜ ነው እንዲወረደው ቁርአን በ23 ዓመት ነው የወረደው። ስለመውረድ ከሆነ የምታወራኝ እኮ በ23 ዓመት ነው የወረደው። በአንድ ጊዜ ከ632 በአንድ ጊዜ አልወረደም። በአንድ ጊዜ አልወረደም። ቀስ በቀስ ነው የወረደው። ስለዚህ ቁርአን ግን አንድ ነው የሚባለው። ቁርአን አንድ ነው። ቁርአን አንድ ነው። በ23 ዓመት በተለያየ ጊዜ ወርዶ አንድ እንዴት ይባላል? ምን ችግር አለው ራሱ ማለት ነው። እኔ ፊዚክስ ትምህርት ቤት ውስጥ ገባውና ተማርኩኝ ለአንድ ዓመት ያክል ማለት ነው። እና መጨረሻ ላይ የተማርኩት ነገር ምንድን ነው? መጨረሻ ላይ ስመረቅ ምንድን ነው የሚባለው? በምንድን ነው የተመረኩት? አንድ ዓመት ተማርኩ ፊዚክስ። ስለዚህ ከመጀመሪያ ጀምሮ መስከረም ላይ ጀምሮ እስከ ነሐሴ ድረስ የተማርኩት ምንድን ነው? ፊዚክስ። አሁን ለምሳሌ ፊዚክስ ስትል የተማርከው ፊዚክስ ትምህርት ነው። የተለያየ አይነት ፊዚክስ ፓርት የፊዚክስ ፓርቱ አለ። እንደዛውኑ ቁርአን ሲወርድ ግን ቁርአን ነው የሚባለው። የመጀመሪያም ሱራ የሚሆኑ ሁለተኛውም ሱራ የሚሆኑ በአንዴ አይደለም የወረደው አይደለ? አንዳንዴ እንትን ነው። አንድ ነው ልንለው እንችላለን ብዬ ነው። አንድማ የሚሆነው ከአንዱ አምላክ አላህ በመላእክቱ ጅብሪል አማካኝነት ስለመጣ በአመት አንዴ ጅብሪል እየመጣ አመቱን ሙሉ የወረደውን ነገር እንደገና እንትን ይላቸው ይነግራቸው ነበረ። ሊሞቱ 9 ቀን ሲቀራቸው ግን እየተቆራረጠ ማለት ነው። የተቆራረጠ የሚባል ነገር የለውም። ሪቪል የሚሆነው ነገር ራሱ ፓርት አለው። ሪቪል የሚሆነው
ግን መጨረሻ ላይ ቁርአን ነው የሚባለው። ሊሞቱ 9 ቀን ሲቀራቸው ግን አንድ ላይ ነው። ለምን እንደዛ እንደምልህ ታውቃለህ? ቁርአን ያላህ ቃል ነው፣ ፍጡር ደግሞ አይደለም የሚልም ትምህርት ስላለን አንድ ጓደኛዬ እሱ ደግሞ ሌላ ነው። አሁን እኮ ወልደዋል። በጣም እኮ እኛ አሁን ምንድነው ረጋ ብለህ ስለምትጠይቅ እንደፈለግ ስትጠይቅ እንደፈለግ እንጂ የምጠይቃቸው ነገሮች 3 4 5 ጥያቄ አይ እንትን ነው። አንድ ነገር ላይ ሳይቋጭ ልክ አፋችን ላይ ሳንጨርስ ማለት ነው አንዱን እያወራን ወዲያው አይምሮ ላይ የሚመጣው ነገር አለ። ፔንዱለም የሚባል ነገር አለ። አሁን ምንድነው የአይምሮ ሳይኮሎጂካሊ ምንድነው የማየው አንተ ጋር ሬስትለስ ነው በተፈጥሮ በጣም ረጋ ብለህ ግን ሬስትለስ ነው እንትን ራሱ ማለት ሳይኮሎጂካሊ ማለት ነው። እና የሆነ አንዳንድ ነገሮችን ሳይኮሎጂካል ሜካፕን አስተካክላቸው የምር ለመናገር ማለት ነው። ከሌላም ሰው ጋር ቁጭ ብሎ ሻይ ለመጠጣት ትንሽ ትቸገራለህ። ለምን ፔንዱለም አለ የሆነ ነገር እንትን የሚለው ነገር አለ፣ ይሽከረከራል። ወዲያውኑ የሚመጣልን ነገር ብቻ አይደለም እንትን ማለት ያለ ወይ ጻፋቸውና አንድ ነገር ጥያቄን አውጥተህ ከዛ ልክ እሱ ሲያልቀን ለአንተም ኢንተርናላይዝድ ለማድረግ የሚጠቅም እሱ ነው። በአንድ ምሽት ማንም እዚህ ውስጥ ያሉት በአጠቃላይ በአንድ ምሽት ማንም ያወቀ የለም። እውቀት ማለት ስሉጥ ነው። ይስማይመሩ ቀስ እያለ ነው። የጨረስኩ ጥያቄን ግን ምንድን ነው ቁርአን ያው ያላህ ቃል ነው ፍጡር አይደለም የሚባለው ነገርስ እንዴት ነው? እሱን እንመልስላለን። ችግር የለም። የመጀመሪያ ተመለሰልህ ስለ አጻጻፉ? አዎ ችግር የለም። አጻጻፉ ምንድን ነው? በተለያየ በ23 ዓመት ወረደው በ23 ዓመት ወረደው ያው በወረቀት ወረደ ብናወርድ ኑሮ ቢልም በወቅቱ በቃ ከተመለሰልህ አሁን ማብራሪያውን ተወና ስላልከኝ ብዬ ነው። እሺ ማለት ያኛው ከተመለሰልህ ወደዚህ እንመጣለን። አዎ በኦንቶሎጂ ትምህርት ስንት ነገር ታውቃለህ? ኦንቶሎጂ ላይ ስትማር ስንት ነገር ታውቃለህ? አላውቅም። ፐርሰን ኤሰንስ እና አትሪቢዩት የሚባል ነገር አታውቅም? አላውቅም። እስኪ ምንድን ናቸው? በአማርኛ ምንድን ነው? ማንነት፣ ምንነትና ባህሪዎት የሚባሉ ነገሮች አሉ። ታውቃለህ? እሺ ኤግዛምፕል ልስጥ። አንተ ምንድን ነህ? ማንነት፣ ምንነትና ባህሪዎት የሚባል ነገር አለ። አንተ ምንድን ነህ? ሰው ነህ። ሰው ማንነት ነው ወይስ ምንነት ነው? ሰው ምንነት ነው። ምንነት ነው። ምንድን ነህ ብዬ ስላልኩ አንተ ማን ነህ? እኔ ደግሞ ስሜን ነው ወልድ ዋህድ ተብዬ። ማንነትህ ደግሞ ወልድ ዋህድ ነው። አሁን ደግሞ ባህሪዎት አሉ። ራሱ የመናገር የማወቅ የመስማት ምናምን ባህሪያት ነው አይደለ? እሺ የአንተ ንግግር አንተ ነህ ወይስ ያንተ ነው? የኔ ንግግር አንተ ነህ ወይስ ያንተ ነው? የኔ ንግግር የኔ ነው። የአንተ ምንድን ነው? የኔ ንግግር ነው እኮ። ምንድን ነው የአንተ ምንድን ነው? ባህሪዎት ነው አትሪቢዩት ነው? የኔ ንግግር ነው። ሌላ ምን ሊሆን ይችላል እኮ? ንግግር ምንድን ነው በኦንቶሎጂ? አትሪቢዩት ነው ማለት አትሪቢዩት ነው አይደል? ባህሪ ነው። መናገር፣ መስማት፣ ማወቅ ምናምን የአንተ ባህሪ ነው። ከአንተ የሚለይ አይደለም አይደል? ድርጊት ነው። ይለያል። ድርጊት ነው አይደለም ያልኩ። የአንተ ንግግር ከአንተ ውጭ ነው። ከአንተ ውጭ ነው ነው ከአንተ ውጭ ነው ወይ ነው ያልኩ። የአንተ ባህሪ ነው ወይስ ከአንተ ውጭ ነው? ባህሪን አይገልጽም የኔ ንግግር። ኦኬ በቃ በቃ ለመረዳት ኦንቶሎጂ እና አንትሮፖሎጂ እያስረዳ ያለሁት አንደኛ በአንትሮፖሎጂ እያስረዳው ነው ያለሁት። ራሱ ምንድነው የአንተ ንግግር እሺ ቀለል አድርገልህ። የአንተ እውቀት አንተ ነው ወይስ ያንተ ነው? የኔ ነው እንጂ ያንተ ምንድን ነው? የኔ እውቀት እኮ የአንተ እውቀት ያንተ ምን ነው? ምንድን ነው ያንተ ምንድን ነው? እውቀቴ ነዋ። ምንድን ነው የአንተ እኮ ምንድን ነው? እውቀት፣ ማወቅ፣ መስማት ምናምን የሚባሉት አትሪቢዩት አይደለም እንዴ? በኦንቶሎጂ አትሪቢዩት ይባላሉ አይደለ? ባህሪያት ይባላሉ። የኔ ባህሪ እውቀት እኮ ባህሪ አይደለም። የአንተ ባህሪ ነው። እሺ በዚህ ነገር ላይ አንድ ነገር ልንገርህ። የኔ ባህሪ ምንድን ነው መሰለህ? ባህሪ ሰውነት ነው። ባህሪ ሰውነት ነው። እውቀት እሱ ኤሰንስ ነው፣ ምንነት ነው እኮ አልን እኮ ቅድም። ቆይ እውቀት እኮ ባህሪ አይደለም። እውቀት አትሪቢዩት በሚለው ያዘው። አትሪቢዩት ልምምድ የሚመጣ ነገር ነው። እውቀት ባህሪ አይደለም። ግን ከአንተ ነው። አሁን ይሻራል አይሻርም አይደለም። እሱማ አንተም እኮ አፈር ትሆናለህ። እሱ አይደለም አሁን ፖይንቱ። ኤግዛምፕል የሰጠው ያ እንዲገባ ነው። እውቀቱ ከኔ ጋር አንተን እንጂ አፈር ይሆናል አይፈር አይደለም እኮ። አሁን እኮ እንትን ነው ለመረዳት በጣም እንትን ነው፣ ዝግ ነው እንትን። አንደኛ እውቀቱ የለህም በዛ ነገር ላይ ማብራሪያ ትሰጣለህ። በዛ ላይ ምን አጠፋው? በቃ ለመረዳት እውቀቱ የአንተ ባህሪ ነው ወይ አልከኝ። የኔ ባህሪ ሊሆን አይችልም። እውቀት ነው እኮ። ቀለል አድርገህ በፈጣሪ ዘንድ ያለው ልንገርህ። ቆይ አንዴ በፈጣሪ ዘንድ ያለው ልንገርህ ቀለል አድርገህ። ፈጣሪ ፍጥረትን ከመፍጠሩ በፊት ሁሉ ነገር ያውቃል። እንደምን አያውቅም?
ኦኬ እውቀቱ ከእሱ ዘንድ ነበረ አልነበረም? ፈጣሪ ሁሉን አዋቂ ነው ባህሪው። እውቀቱ እርሱ ዘንድ ነበረ ወይ? ከፍጥረት በፊት እውቀቱ አለ ወይስ የለውም? እውቀት አለ ወይስ የለውም? አዋቂ ነው እንጂ። እሺ እውቀት አለ ወይስ የለውም ነው ያልኩ። እንዴት የለውም ይባላል? አዋቂ ነው። የለው ለፈጣሪ እውቀት የለውም። እውቀት አለ ወይስ የለውም ከፍጥረት በፊት ነው ያልኩ የጠየቁ። እንዴት ፈጣሪ አለው የለውም እንዴት ይባላል? አዋቂ ነው እኮ እውቀት አለው የለውም ከፍጥረት በፊት እኮ ነው አለው። የሌለው ነገር የሌለውን አለው እንዴት የለውም አለው እንዴት ይባላል? አለ ወይም የለውም ስል ብላክ ኤንድ ዋይት አድርጌ ነው አዋቂ ነው እኮ ያለው አንተ አለው ወይም የለውም በለኝ። ኧረ በለው በቃ ጃቢርና አቡኪ ትበሉ። የሌለው ነገር የለም እኮ አለው በለኛ። ምን ችግር አለው ታዲያ? አለው ብለህ እኮ መመለስ ነው እኮ አለው እኮ አለው ብለህ መመለስ ነው እኮ። እንደዛ ነው። እሺ አለው ምርጫ ውስጥ የሚቀርብ ነገር አይደለም። መጠየቅ እኮ እችላለሁ እኮ ራይት እኮ እንዲገባ እኮ ነው የምጠይቅህ እኮ። ደግሞ የማያውቀው ነገር የለም ካልኩ ያው እኮ ነው እኮ አለው በለኛ። ቀላል መልስ አይሆንም እንዴ? ወልደዋድ አለው ብለህ እኮ መገላገል ትችላለህ። የማያውቀው ነገር የለም ካልኩኝ አለው እኮ ነው። ሌላ ነገር የለም። የማያውቀው ነገር ለመግባባት እኮ ነው። እንትን የምልህ ለመግባባት ነው። አለው ወይስ የለውም ስልህ አለው ወይም የለውም ስልህ አለው ብትለኝ ገብቶሃል? እንግባባለን። ይቅርታ አድርግልኝና ምንድን ነው የሌለው ነገር ምንድን ነው? መጀመሪያ አለው ወይስ የለውም? እሱ አይደለም እኮ አለው የለውም ስልህ ካለው አለው ትላለህ። ለመግባባት ያክል አንተ አለው በሚለው ነው የተስማማኸው? ኧረ በለው ኧረ ማለት እሺ በጣም አለው። ያ እውቀቱ እሱ አዋቂ ነው ወይስ እሱ እውቀት ነው? እንዴት እውቀት ነው? ምን እስኪ ግልጽ አድርግኝ። ጥያቄ አልገባኝም። እሱ ፈጣሪ አዋቂ ነው ወይስ እውቀት ነው? አዋቂ ነው እንጂ ሁለቱም ነው። እውቀት ነው አዋቂ ነው። አንዴ ተመስገንን አውርዱት አንዴ። ሁሉን አዋቂ ማልማል ላይ እየገባ ስለሆነ አውርዱት። ገባኝ። እኔ አሁን የጠየኩት ጥያቄ ፈጣሪ አዋቂ ነው ወይስ እውቀት ነው ብል ጥያቄ ጠየቁ። ሁሉን አዋቂ ነው። እውቀትስ ነው? እንዴት እውቀት ነው ይባላል? እውቀት አለው ነው የሚባለው። ፈጣሪ እውቀት አይባልም እውቀት እኮ እንዲገባ እኮ ነው። እውቀት አለው ነው ወይስ እውቀት አለው ነው ወይስ እውቀት ነው ነው የሚባለው? ቅድም አለው አላልክም እንዴ? እውቀት አለው አላልክም እንዴ? እንደው አንተ እንደው በግድ አለው በል ስላልከኝ ነው እንጂ አለው አይባልም። ለማንኛውም ለሌሎቹ እድል እሰጣለሁ። ችግር የለውም። በቃ ማለት እንትን አይደለም። አንዴ እኔ አሁን የጠየቁትን ጥያቄ ለምን ወደዚህ አመጣብኝ? ወደዚህ ሊገባ ነው ለማስረዳት እኮ ነው እኮ። በጣም ታች ኤሌመንተሪ ሌቭል ወርጄ ነው ማስረዳ። ለዛ ነው ያመጣው። ትገባለህ አንተ እኮ ላስረዳ እኮ ነው። እሺ አንዴ አዳምጥ፣ ሚዩት አድርገህ አዳምጥ። አሁን በቃ እንትን ነው ትዕግስት የሚፈታተን ነገር ስለሆነ አንተ ለማስረዳት ግዴታ የለብንም እኛ ማለት ፍላጎት ከሌለ ማለት ነው። እንደዚህ ብሎክ አድርገው ጭንቅላትህን እንደዛ መሆን የለበትም። አንዴ ብሎክ አድርገህ እንትን ምንድን ነው ሚዩት አድርግና አዳምጥ። እኛ የመጣንበት ፖይንት ምንድን ነው? ቁርአን ያላ ንግግር ነው። ያላ ንግግር ፍጡርም ፈጣሪም አይባልም። አትርቢት የሚባል ነገር አለ። ቆይ አዎ ያላ ንግግር አይደል እንዴ? ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ያላ ከላም ነው ይላል። ያላ ንግግር ነው ይላል ቁርአን። ገብቶሃል? ያላ ንግግር ነው ከተባለ ያላ ንግግር ያላ የራሱ ባህሪ ነው፣ አትርቢት ነው በእኛ በእስልምና አስተምሮት። ገብቶሃል? ቁርአን ፈጣሪም አይደለም ፍጡርም አይደለም፣ አትርቢት ነው ራሱ። አትርቢት የሚባል ነገር አለ። ለምሳሌ የኔ ቃል እኔ ነኝ አይደለውም፣ ከኔ ውጭ ነው አይደለም፣ የኔ ባህሪ ነው ራሱ። የአምላክ እውቀትም ከፍጥረት በፊት የነበረው እውቀቱ ራሱ አምላክ አዋቂ እንጂ እውቀት አይደለም። እውቀት የእሱ ባህሪ ነው፣ ግን እውቀት የተፈጠረ ነገር አይደለም። እውቀት ፈጣሪም ፍጡርም አይደለም። ፈጣሪ አላህ ነው፣ እውቀት የእሱ ባህሪ ነው። ስለዚህ እውቀት የአላህ ፈጣሪም ፍጡርም አይደለም። የአምላክ ባህሪያቶች ፈጣሪም ፍጡርም አይባሉም። ራሱ ትራይኮቶም የሚባል ነገር አለ በስነ ኑባሬ ጥናት ውስጥ ማለት ነው። እና ከዛ አንጻር ነው አይ ቲንክ ይበቃል ይመስለኛል። አሁን መጨመር የምትፈልገው ነገር አለ ወይ? ቆንጆ ነበረ፣ ወድጄው ነበረ። እስቲ በውስጥ አውራ ቀጥል። ምንድን ነው መሰለህ ዋሂድ ወልድ ዋህድ አንዴ ቀላል እንትን ማይክን አንሳና ቀላል በቃ በሁለት ደቂቃ የሚያልቅ ነገር ነው። ይሰማል። ምንድን ነው መሰለህ እሱ ጋር አንድ ነገር ሰምቼ ነበር። ቁርአን የአላህ ንግግር ነው ስላለ ክሊር ላድርግ። የአላህ ንግግር ነው የሚለው ከማን ጋር ነው የተነጋገረው? አላህ ብዬ ነው
ችግር የለውም፣ ችግር የለውም። ክሊር አደርግልሃለሁ። አሁን ተረጋጋ። አሁን በጣም ቀላል ኤግዛምፕል ነው የምሰጥህ። የእግዚአብሔር ቃል ፈጣሪ ነው ፍጡር ነው? የእግዚአብሔር ቃል ፈጣሪ ነው እንጂ ፍጡር አይደለም በእኛ አስተምህሮ። ኦኬ ኦኬ። ፍጥረትን የፈጠረው የእግዚአብሔር ቃል ነው ወይስ እግዚአብሔር? የእግዚአብሔር ቃል ነው። ኦኬ። እግዚአብሔርስ ማለት አይ የእግዚአብሔር ቃል ነው የፈጠረው አልከኝ። እግዚአብሔርስ? አዎ ራሱ እግዚአብሔር እኮ እግዚአብሔር ፈጥሯል። ቃሉ ራሱ የእግዚአብሔር ቃል ራሱ እግዚአብሔር ነው። የእግዚአብሔር ቃልማ የእግዚአብሔር ቃል ነው እንጂ እግዚአብሔር አይደለም። አይ ነው። ምክንያቱም የእግዚአብሔር ቃል በእኛ አስተምሮ ነው። በአንተ በቁርአን ሳይሆን በእኛ አስተምሮ ክርስቲያኖች በእናንተ አስተምሮ። ስለዚህ የእግዚአብሔር ቃል ኦኬ። ስለዚህ የእግዚአብሔር ቃል የሚባል የእግዚአብሔር ቃል የእግዚአብሔር ቃል የሚባል ነገር የለም ነው ወይስ አለ? እንጂ እግዚአብሔር ቃል እኮ የእግዚአብሔር ቃል እግዚአብሔር ነው። አዎ። ኦኬ። ስንት እግዚአብሔር ነው ያለው? አንድ። የትኛው የእግዚአብሔር ቃል ወይስ እግዚአብሔር? አንድ እግዚአብሔር። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እኮ የትኛው? ኖ የትኛው? አብ ወልድ መንፈስ ቅዱስ እግዚአብሔር የተባለው ወይስ የእግዚአብሔር ቃል የተባለው? ምኑ ወደ እሱ አትግባ። ስለ ቃል ነው እያወራን ያለ ነው። ስለ ቃል ወልድ። እሺ። እግዚአብሔር ቆይ እግዚአብሔር ሰማይና ምድር ነው የፈጠረው በምንድን ነው? በቃሉ። ኦኬ። በቃሉ ሲፈጥር እግዚአብሔር በቃሉ የፈጠረው ከሆነ ቃል ለእግዚአብሔር ምኑ ነበረ ማለት ነው? ቃሉ ነው። መፍጠሪያው አይደለም፣ ቃሉ ነው። እግዚአብሔር በምንድን ነው የፈጠረው? አሁን የጠየቀኝ ያለው እንድትለይ። እግዚአብሔር ስትል እግዚአብሔር የወልድ ስም ነው፣ የአብ የወልድ የመንፈስ ቅዱስ ስም ነው እኮ። ገባኝ። ቆይ እኔ ነገርኩ እግዚአብሔር በቃሉ ነው የፈጠረው አይደለም? በትክክል። የእግዚአብሔር ቃል የእግዚአብሔር መፍጠሪያ ነው። ግልጽ እንዲሆንልን ምንድን ነው መሰለህ በቃሉ ነው የፈጠረው ሲባል፣ ቆይ እሺ፣ በመለኮት ሌላ ፖይንት ነው ያለው። አንተ በምን ነው የምታወራው? በምን ነው የምታወራው? በድምፄ። ኦኬ። ስለዚህ የአንተ ድምፅ መናገሪያ ያቅነዋል። የኔ ድምፅ መናገሪያ ነው የኔ። እግዚአብሔር ቃሉ መፍጠሪያው ነው። እግዚአብሔር ምንድን ነው? ቃሉ መፍጠሪያው ነው ወይ? መፍጠሪያው አይደለም። ቃሉ ራሱ እግዚአብሔር ቃል መፍጠሩ ነው። ቃሉ ራሱ እግዚአብሔር ነው። ኦኬ እሺ። ኦኬ። ቃሉ እንጂ መፍጠሪያ አይደለም። መፍጠሪያ የሚባል ነገር የለም በመለኮት። ስለዚህ እግዚአብሔር በእግዚአብሔር ነው። ጠየቀኝ ነገር ራስህ ትመልሰዋለህ ወይስ እኔ? እሺ ቀጥልሽ። መጀመሪያ የጠየቀኝ ነገር ከመለስኩልህ በኋላ ትጠይቀኛለህ። እግዚአብሔር ሲባል በመለኮቱ አንድ ነው። አንድ እግዚአብሔር ነው እኛ የምናመልከው፣ አብ ወልድ መንፈስ ቅዱስ። ስለ ቃሉ ስለዛ እኮ ነው የፈለግከው። ስለ ቃሉ ነው አይደል? ማስረዳት ስላለብኝ አስረዳ። አይ ካልከኝ ደግሞ ችግር የለውም ልንተው እንችላለን። ግን እንደዚህ የምታቋርጠኝ ከሆነ አንተም ሳትረዳው እኔም ሳልናገር ሌላውም ሰው እንትን እንዳይል ማለት ስለጠየቀኝ። አንተ ልታስረዳኝ የፈለግከው ኢየሱስ ክርስቶስ የእግዚአብሔር ቃል ነው ልትለኝ ነው አይደለም? ኢየሱስ ክርስቶስ በስጋ ከመገለጡ በፊት ቃል ነበር። ኦኬ። ኢየሱስ ክርስቶስ የእግዚአብሔር ንግግር ነው? ንግግር አይደለም፣ ቃል። ኦኬ። እግዚአብሔር ይናገራል? ለምን አይናገርም? ኦኬ። ንግግሩ ኢየሱስ ነው? ቃሉ ነው ኢየሱስ። ቃል ሲባል እኛ እንደምናወራው ቃል ሳይሆን አካላዊ ቃል። ንግግሩስ? አካላዊ ቃል። እሱ ገብቶኛል። ስለ ንግግሩ ነው እየጠየቁ ያሉት። ስለ ንግግር ማለት በልጁ ነው የሚናገር ሲናገር። ኦኬ። እንጂ እሱ አይናገርም? ይናገራል። ንግግሩ ስትናገር አብ ተናገረ፣ ወልድ ተናገረ። ከአፍ ቃል ይወጣ ይናገራል። ኖ አብ አይናገርም። ለምን አይናገርም? ይናገር እኮ። የሚናገር ከሆነ ሲናገር ንግግሩ ኢየሱስ ነው? ንግግሩ አይደለም ቃሉ ነው። ይሄ አካላዊ ቃል ነው። ወልድ አካላዊ ቃል በቃሉ አይደለም። ቆይ ማስረጃ ልስጥክ። ሳላ ባይብል መክፈት ትችላለህ?
እሺ ልክፈትልህ። ኦኬ የትኛው ልክፈትልህ? ዕብራውያን አንዳንድ ክፍል ባህሪ ለማስረዳት ይውላል። ቅድም ያታወቀው ያለ መጽሐፍ ነው እሱ ነገር። እሺ ዕብራውያን አንዳንድ እንደዚህ ይላል። አንብቦና ወልደ ዋህደ ተርጉምልን። ይህንን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ እሺ ሁሉን ወራሽ ባደረገው እዚህ ጋር ሲናገር የነበረው እግዚአብሔር እዚህ ጋር ሲናገር የነበረው እግዚአብሔር አብ ነው ወልድ ነው መንፈስ ቅዱስ ነው ወይስ አብ ወልድ መንፈስ ቅዱስ ናቸው? ተናገረ ሲባል በብዙ መንገድ ይናገራል። ለነቢያት በራእይ ይናገራል። ለነቢያት ይናገራል። መናገርና እግዚአብሔር ነው የሚናገረው። ማን ነው? እግዚአብሔር። እግዚአብሔሪቱ አይባልም። እግዚአብሔሪቱ የአንድነት ስም ነው። እግዚአብሔር ሶስቱም ሲያወሩ የነበሩት የአንድነት ስም ነው። ሶስቱም ነው ሲያወሩ የነበሩት። የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ አንድ ነው። ሲናገር የነበረው ማን ነው? ማንነት ነው የጠየቁ እግዚአብሔር ያሉ እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው። እግዚአብሔር በአንድነት ነው ሲናገር የነበረው። እሺ ሳላ ክፈትለት። ቁጥር 2 አንብቡ። ዘግቼው ነበረ። እሺ ከፍቻለሁ። ቁጥር 2 አንብቡ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚያ ዘመን መጨረሻ ለእኛ ተናገረናል። እሺ በልጁ የሚናገረው ማን ነው? በልጁ በኩል የተናገረው እሱ አብ ነው። ኦኬ ከላይ በልጁ የተናገረው ከላይ ሲያወራ የነበረው ነው። በልጁ ሲናገር ልጁም ተናጋሪ ነው። መንፈስ ቅዱስም ኖ እኔ እሱን አይደለም። ከላይ ሲናገር የነበረው ከስር የሚያወራው አይደለም። ከላይ ሲናገር የነበረው የእግዚአብሔር ፍቃድን ነው የተናገረው። አንተ ሩቅ ነህ አባቴ። ሌላ ሰው ምን ማለት ነው? የተሳሳትኩት ነገር አለ? ምን አጠፋ? የመረዳት አቅምህ በጣም እንትን ነው። በጣም ምን አንተ ባልከኝ መንገድ አንተ ያልከው ልክ ነው ካላልኩኝ እንዴት ለምን እንደሆነ ላስረዳም። አሁን ቀለል በጣም የወረደ ነገር ባነሳ ይገባሃል። አሁን እጃ ያነሳው ነገር ስለሚገባ ምን አልክ? እንዴት አልገባኝ? እኔ የስላሴ ሚስጥር ያልገባው የአምላክ ቃል አምላክ ነው አይደለ? 1 ደቂቃ ነው 40 ነው 41 ላይ ነው የምናቆመው። የአምላክ ቃል አምላክ ነው አይደለ? የአምላክ ቃል ነው የእግዚአብሔር ቃል ያው አምላክ እግዚአብሔር አምላክ አይደለም። የእግዚአብሔር ቃል ነው። አሁን ለምሳሌ አምላክ የእግዚአብሔር ቃል እግዚአብሔር ነው። የእግዚአብሔር ቃል እግዚአብሔር ነው አይደለም? እግዚአብሔር ነው። ኦኬ በእጅ ያለው መጽሐፍ ቅዱስ የእግዚአብሔር ቃል ነው። እሱ ደግሞ ሌላ ነው። ናውረድ ይለያያል። የእግዚአብሔር ውረድ ሌላ ክርስቲያን ነው። ቀጥሉ። ሳላህ ከመስሎን ጋር ይለያያል አላለም እንዴ? ማያውቀው ነገር ሲመጣ ለዚህ ነው ለማለት የሚሞክረው እና በጣም የሚያሳዝነው። አንዳች እውቀት እንዳሌለው ቅድም በደንብ ገልጾልን ነበረ በዲቤቱ ላይ። እንግዲህ ምንም የሚያውቀው ነገር የለም ስለ ክርስትና። እሺ ተመስገን አስገቡኝ ምናምን ብለህ ነበረ። ተመስገን